በእግዚአብሔር ስም እምላለሁ ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ሰድልኛ የለኝም። ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንዴት ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው ቀጥታ። አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ ያመለጡኝ። እስከ መቼ እናት አልጋ ላይ ቁጭ ብለህ ፂምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ከቤተሰቦች ህይወትህን ልቀይር ባልኩ እኔ ትቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድን ነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ! አንድ ሰው ለቅቅ ያለው። ቆይ ምንድን ነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰው ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው
ጠፋሁብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንጥዬ ሄድኳ። እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገችህ። ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ ና በል ሰላም። አይ ና ብላለሽ ብሎኝ ነው። የምትፈልገው ነገር አለ? ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራ። እሺ አሁን በስርዓት ተኛና ልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች። በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ። ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ። የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታባይ ገንብ ማይ ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማን ልጅ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁት። ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ ይኸውልህ የዘመኑ ልጆች ከባናል። እንዴት እንደመጣ ሰላም ነው? ወይኔ ልጄ፣ እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰ? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነ ስቤን ለማጥፋት ራሴን መቆጣጠር አልችልም። የቤቱ አባወራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመት የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ አንበርክኬኝ አልገርፍህ። ያው አይኑን እንዳታየው እሺ ቤቢዬ። ያው ሁሉም ያልፋል ሲለኝ እዚህ ቤት ዘበኝነት የተቀጣለ። አባት ጋር ስምታለን።
ፋንቱዬ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? አይዞህ። ስንት ነው ሂሳቡ? እናቴ 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው? ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? እንግዲህ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅስ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። Anne siga, sabes que fatereka gahan. Syria? ማን ጋር ያረገኛል እንደ ጋጋ ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ ለምን ካንስል አላረገውም ይቅርብኝ በቃ ልጄ ለአንድ ቀን አልመጣም እዚህ ቤት ማንም ሰው እንዳይመጣ እሺ አባዬ ሰምተኛል እሺ ቻው ሰውዬው ና እስኪ ቤት ዛሬ ማንም የለም በር ላይ እኮ ነኝ ክፈትልኝ እውነት ስማ ማን ዛሬ ቺኮች ይጠራሉ እውነት የሊቱ ሙሉ ስናጠና ነው የምናድረው ጀስት አንተ ብቻ ፈታ በል ማን ኧረ ፈታ አላለሁ ልደውላቸው ሄሎ እንዴት ነሽ ዛሬ ማታ በእናትሽ እንድናጠና ፈልጌ ዛሬ አበደ ነው የሚሆነው የሆነ ጓደኛሽንም ይዘሻት ነው እሺ ታንዴሽ ይቅር ወይኔ ምንድነው እንዴ ወይኔ ምንድነው ማነው ምንድነው ይሻለው የገባ ደም ሞልወያ መጥቻለሁ እንዴ አጅልም አባዬ መጣ እንዴ የጓደኛህና ደውላልኝ ነበር ጓደኛህ መጥቶ ነበር እንዴ አይ አልመጣም በል ና እስኪ አንዴ አግዘኝ እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር ከዚህ በኋላ ምልህን ስማሽ እዚህ ቤት ማን ነው ልደቱ እዚህ ነው ካሜራማን ተጠርቼ ነበር ኦ አንተ ነህ ናግባ ልክ ነህ እኔ ነኝ ባለ ልደቱ ጓደኞቼ ላስተዋውቅህ በረከት ይባላል ሲሳይ ይባላል ሳሚ ይባላል ቁጭ በል እሺ እስኪ ጠጋ በሉልኝ ከ5 ደቂቃ በኋላ ፕሮግራም ይጀምራል እሺ እንዳይደብር እሺ አረባ ስማ ባይዘው በጣም ጎበዝ ካሜራማን ነው አዎ ይሁን እኔ መደነስ አልፈልግም አረበና አጫጭ አንቺ በጣም ጨምረሻል ያይ ወደ ስራ እሺ ሰዎች ኬክ እንቁረስ ነው በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ የሆነት በጣም ነው ደስ ያለኝ አሁን ኬኩን እንቆርሰዋለን መልካም ልደት በሉ ዘምሩ መልካም ልደት ላንተ መልካም ልደት ፎቶ አንሳና እንዴ እሺ ጥሩ እንዴ ኖ የሞተው አልታወቀም ወይኔ አባዬ ስልክ ነው አለቱስ ያውልህ ግባው እቴም አለ ምንድነው በቃ የሆነ ነገር አድርገው ወዴት ነው የምትሄደው አትሊስት የሬሳ መቅበሪያውን ብር እንኳን አሰጠንም ከኋላ ዶክተር ወይ ጉድ ምን አይነት አባዬ ታለ አባዬ አንተ ሌላኛው ልጅ ነህ ወንድሜ መጥቶ ነበር አሁን ሄደ ስልክና አለቱ ወሰደው ያስጠላ ምንድነው ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ያሰራልኝ ነፍሰን ይማረው እንግዲህ አውቄው ነበር እነዚህ ሰይጣኖች
አባዬ አንተ ምን ነው ትምህርት ቤት ውስጥ ደበደቡ እና መታችሁ? እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አንተ ይውሰን ከነኛ አባዬ ምን ያልከኝ? ለከነኛ አባዬ አባይ አባ አቁሞ በቃ ማለት ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ስበል ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ምን አለ ሄሎ አባዬ፣ እማዬ አዲስ እንጀራ አባት ይዛልኝ መጣች። እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት አውቃለሁ። አዎ አባዬ ፈጽሞ። እሺ ና አባታ ፈጣን ምንድነው ያልኩት? ሄሎ አባዬ፣ አረጋዋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ። እጄን ወደ ላይ ልጄ አባዬ ዛሬ ላንተ በጣም ትልቅ ቀን ናት። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያልስተልኝ። ምን ነው ምንድን ነው? ቤብ እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዛ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠረው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃ እሺ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓቴ ደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረግቼ ነው? ልጄ መጣሁ